አልቀሳችሁ መታችሁ በባዶ ሆዳችሁ አልቀሳችሁ ያደራችሁባት ሌሊት የለችም ዛሬ በዝምታችሁ ውስጥ ያለውን ጩኸት ይስማላችሁ ለሰው ያልነገራችሁትን ለብቻችሁ የምትጨነቁትን በርዘግታችሁ የምታለቅሱበትን መንብኝታችሁን በነባ የምታረሱበትን ጭንቀት በቃሉ ይመልስላችሁ ያ ሁሉ መከራ በማን አለፈ ሲያሳልፍልን ማብቻ ነበር አብሮን የነበረው ማብቻ ነው እሱ ብቻ ቤታችሁን ለቃችሁ ከሥራ መጣችሁ ደክሟችሁ ደግሞ ቃሉን ለመስማት መድኃኔዓለምን ናፍቃችሁ የመጣችሁ ሰዎች እንዲሁ አትመለሱ አንዳንዴ ዙሪያው ገደል ይሆንባችኋል አንዳንድ ጊዜ የምታውቁት መንገድ ሁሉ ይጠፋችኋል አንዳንድ ጊዜ የምትይዙት የምትጨብጡት ሁሉ ግራ ይገባችኋል ወገኔ አያዋጣም ዓለም አታዋጣህም አሁን ያለህባት ዓለም እረፍት አልሆነችም ሰላም አልሰጠችም ተዋትና ወደ አማኑኤልና የአስካት የተደገፍካት ዓለም አታጽናናህም ስታለቅስ አብራ የምታለቅስ ዓለም የለችም ተዋትና ና ወደ መድኃኔዓለም እረፍት ያለው መድኃኔዓለም ጋር ነው ና ወደ ድንግል ማርያም ወደ እናት ወደ እቅፏና ና ወደ አማኑኤል ወደ ቅዱሳኑ ህብረትና በቃ የተለወጠ ክርስቲያን ማለት ይሄ ነው ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በሉ ዘላለም ሥላሴ ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስን ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ ከተተልን አማኑኤል ያየብንን ያላሳየብን አማኑኤል የሰማብንንም ያላሰማብን አማኑኤል ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን ሊቃውንተ ቤተ ክርስቲያን አባቶች ያበው በየማይረጋችሁ ዘማሪያን የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን የሰላማችን ራስ በሆነው በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ እንደምን አመሻችሁ እንደምን ቆያችሁ አሜን ቸርነትና ምህረቱን ያበዛልን ይቅር ያለን አማኑኤል አምላካችን እግዚአብሔር ቃሉን ሰምተን እንድናርፍ ስለጠራን የጠራን አምላካችን በደጋሚ ስሙ የተመሰገነ ይሁን ለቃል ረደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም ጌታን ያየንባት መስታወታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ
በትሑታኑ በሰማይ በምድር የምትመሰገን ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን የሕይወታችን የኑሯችን አጣፋጭ ቅመም ባለቀስን ቀን እንባችንን የጠረገችልን የጭንቅ ደራሽ እማ አምላክ ወላዲተ አምላክ የኢየሱስ ክርስቶስ እናት የመድኃኔ ዓለም እናት የኔና ያንቺ እናት የሁላችን እናት እመብዙኃን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ደግሞም በምልጃዋ ስለተጽናናን እንባችን ስለታበሰልን ጸሎታችንም ስሙር ስለሆነልን ለድንግል ማርያም ክብር ይሁንላት። እስቲ ማትወዷት አጨብጭቡ። ምትወዷት የቅዱሳን መላእክት የጻድቃን የሰማዕታት የአበው ደናግል መነኮሳት አባቶቻችን ጸጋና በረከታቸው በሁላችን ላይ ይደር። ክርስትና በየባላት ጊዜ ለብሰን ኋላ ሳጥን የምንቆልፍበት የክት ልብስ አይደለም፣ ሁል ጊዜ የምናጌጥበት የሕይወት ልብስ ነው። ክርስትና ከዳኑ በኋላ የሚሞቱት ሞት ሳይሆን ከሞት በኋላ የሚኖሩት ሕይወት ነው። ክርስትና ለተወሰነ ጊዜ ብቻ ተጠቅመው የሚያዳፍኑት እሳት ሳይሆን በሕይወታችን ለዘውትር የሚቀጣጠል የሕይወት እሳት ነው። ጌታ መንፈስ ቅዱስ በዚህ በተወደደ በመዳን ምሽት ከስብራታችን የሚጠግነን እግዚአብሔር ስልጣን የማይመልሰውን ጥያቄ የሚመልሰው እግዚአብሔር ገንዘብ የማይመልሰውን ጥያቄ የሚመልሰው እግዚአብሔር ወገኖቻችን ለጥያቄዎቻችን መልስ ያልሆኑትን ነገር በሕይወታችን ያልተስተካከሉትን ምዕራፎች ቋጠሯችንን የሚፈታው እግዚአብሔር እንቆቅልሻችንን የሚፈታው እግዚአብሔር የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን አይደለም ዝምታን የሚሰማው እግዚአብሔር ዛሬ በዝምታችሁ ውስጥ ያለውን ጩኸት ይስማላችሁ። ለሰው ያልነገራችሁትን ለብቻችሁ የምትጨነቁትን በርዘግታችሁ የምታለቅሱበትን መንብኝታችሁን በእንባ የምታረሱበትን ጭንቀት በቃሉ ይመልስላችሁ። ከትከሻችሁ ላይ ያለው ያልወረደውን ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን ለረጅም ዓመታት በጫንቃችሁ ላይ ያለው ችግር ወደ እግዚአብሔር ቤት እየገሰገሳችሁ ነገር ግን ችግራችሁ ከራሳችሁ ላይ አልተራገፈላችሁ ከነ መከራችሁ ያላችሁ መከራችሁን በጥርሳችሁ ነክሳችሁ አንድ ቀን አለው እግዚአብሔር አንድ ቀን ይጎበኘኛል አንድ ቀን ያነሳኛል እያላችሁ በመጠባበቅ ውስጥ ያላችሁ ለጥያቄያችሁ መልስ ነውና እግዚአብሔር ዛሬ መልስ ይስጣችሁ። ማን መልስ ይስጠን? የምንማማርበት የትምህርታችን ርዕስ የምናደርገው የማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ እንዲህ ይላል፣ እርሱ ብቻውን ነበረ ይላል። እስቲ ከኔ ጋር በሉ፣ እርሱ በሉ፣ ብቻውን ነበረ። ማን ይመስላችኋል? ብቻውን ነበር የተባለለት ማን ይመስላችኋል? እስቲ መድኃኔ ዓለም በሉ። አይሰማም? መድኃኔ ዓለም በሉ፣ ኢየሱስ በሉ። እንዲህ ነው የሚለው፣ ኢየሱስም ብቻውን ነበረ ይላል። ምን ነበረ? ብቻውን። ይሄ ስም ተራ ስም አይደለም። ከኔ ጋር ናችሁ? ኢየሱስ የሚለው ስም መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም ነው። ይሄ ስም ተራሮችን ያንቀጠቀጠ ስም ነው። ይሄ ስም የሲኦልን መሰረት ያናጋ ስም ነው። ይሄ ስም ባህርን እንደ ግንብ ያቆመ ስም ነው። ይሄ ስም ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። በዚህ ስም የኔና የናንተ ገዳይ፣ በዚህ ስም የኔና የናንተ ጠላት ዲያብሎስ የታሰረበት ስም ነው። ኢየሱስ ያንተን ስም ሰምቶ ሞት ይደንግጥ። እስቲ ሞት ይደንግጥ በሉ። መድኃኔ ዓለም በሉ። ያንተን ስም ሰምቶ ሞት ይደንግጥ።
ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል፣ ቅናት ጥቅም ያገኝ። ከተከበረው ስሙ በላይ አማኑኤል ከሚለው ስም በላይ መድኃኔ ዓለም ከሚለው ስም በላይ ክርስቶስ ከሚለው ስም በላይ ኢየሱስ ከሚለው ስም በላይ ወርቅን የሚወዱ ይነቀሉ። ይሄ ስም ተራ ስም እንዳይመስላችሁ። ከኔ ጋር ናችሁ? ይሄ ስም ክብራችን ነው። ይሄ ስም ሞገሳችን ነው። ግርማ ሞገሳችን ነው። መድኃኔ ዓለም መታያችን ነው። መድኃኔ ዓለም መድመቂያችን ነው። መድኃኔ ዓለም ወገኖቼ በሌሎች ቤት ኢየሱስ ይሰበካል፣ እኛ ቤት ደግሞ ይኖራል። ሌሎች የሚያወሩት ኢየሱስ አላቸው፣ እኛ ደግሞ የምንኖረው ኢየሱስ አለን። ክብር ለመድኃኔ ዓለም ይሁን። የምንኖረው በሌሎች ስፍራ ስትሄዱ የሚጠሩት ኢየሱስ አለ፣ እኛ ደግሞ የምንበላው ክርስቶስ አለን። ምን የምንለው? ሌሎች ይጠሩታል፣ እዚህ ቤት ግን ክርስቶስ ይበላል። የሕይወት ምግብ ነው። እዚህ ቤት ክርስቶስ ይጠጣል፣ የሕይወት መጠጥ ነው። እዚህ ቤት ክርስቶስ የሕይወት ልብስ ነው። ልብስ ዘይታንመ ወክዳን ዘይተፈትለ ያልተፈተለው ልብስ፣ የማይቀደደው ልብስ፣ የማያረጀው ልብስ ማን ነው ስሙ? አረግ አይሰማም። በዚህ ስም የሞት ኃይል ይሻርላችሁ። አሜን አትሉ? የልጅ ምርቃት ብለህ ነው አይደል? አመለጠ። በዚህ ስም የሞት ኃይል ይሻርላችሁ። በዚህ ስም መርዝ ያላቸው የጥፋት ኃይላት ሁሉ ይድከሙላችሁ። በዚህ ስም ኃይለኛው ሁሉ ይንበረከክላችሁ። ኃይለኛው የሚንበረከክበት ስም ይሄንን ስም የያዘ ሰው፣ ይሄ ስም የጸና ግንብ ነው። ጠላትን ሳይታገል የሚጥለው አንበሳው ኢየሱስ፣ ሳይታገል የሚጠራው መድኃኔ ዓለም። ወገኖቼ ከንፈር የሚነክሱባችሁ፣ ጊዜ ጠብቀው ሊገሏችሁ የሚፈልጉ፣ ጉድጓድ ምሰው የሚጠባበቁ፣ ገለው አፈር ሊያለብሷችሁ የሚፈልጉ ክፉ ሰዎች መንደር ውስጥ አሉ። እናንተ የተሸፈናችሁ በከበረው በአማኑኤል ደም ነው። የክርስቶስ ደም ሸፍኖን ከጠላት ጠብቆናል። በደሙ የተሸፈናችሁ ብቻ፣ በመድኃኔ ዓለም ደም በከበረው ደሙ የተሸፈናችሁ ብቻ፣ ከጠላት የተከለላችሁ ብቻ ከፍ አድርጋችሁ እግዚአብሔርን አመስግኑ። ይህን ስም የሰማችሁት ከማን ነው? ይህን ስም ቀድሞ ኢየሱስ የሚለውን ስም የጠራው ማን? ንገሩኝ። ቅዱስ ገብርኤል ይህንን ሰማይ ስም ከሰማይ ይዞ መጣ አይደል? ለማን ነገራት? ለማን ነገራት? ለድንግል ማርያም። ገብርኤልስ ይህንን ስም ከየት አመጣው? ማን የሰጠው ስም ነው ከተባለ እግዚአብሔር አብ። ማን የጠራው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 25 ላይ አንብቡ። አባቱ ከስም ሁሉ በላይ የሆነ ስም ሰጠው ይላል። መዳኛ የሆነ ስም፣ ማምለጫ የሆነ ስም፣ ከጠላት የምናመልጥበት ስም፣ የሞት መጋረጃ የተገደደበት ስም፣ የጥል ግድግዳ የፈረሰበት ስም። እረ የመድኃኔ ዓለም ልጆች ደስ ይበላችሁ። ይሄንን አባት ይሄንን ጌታ ይዘን አምልጠናል። ከኔ ጋር ናችሁ? እንኳን ከዛቱብን ከወረወሩብን ያመለጥነው መድኃኔ ዓለምን ይዘን ነው። አሁንም ክብር ለስሙ ይሁን። የማርቆስ ወንጌል ምዕራፍ 6 በጣም የሚገርም ብዙ ታሪኮች አሉት። ምዕራፉ የሚጀምረው ከመጥምቁ ዮሐንስ ሰማዕትነት ከመቀበሉ ይጀምርና ዝቅ ብላችሁ ስታዩ የክብር ባለቤት መድኃኔ ዓለም በመንደር ውስጥ ሲያልፍ መንደራቸውን ለቀው የተከተሉት ብዙ ህዝቦች እንደነበሩት ይናገራል። ቤታችሁን ለቃችሁ ከሥራ መጣችሁ ደክሟችሁ ደግሞ ቃሉን ለመስማት መድኃኔ ዓለምን ናፍቃችሁ የመጣችሁ ሰዎች እንዲሁ አትመለሱ። አማኑኤልን እየተከተሉ ሳያውቁት ብዙ ምዕራፍ ሄዱ። መንደራቸውን ለቀቁ። ሰፈራቸውን ተዉ። ምግብ አልበሉም፣ ውሃ አልጠጡም፣ ስንቅ አልያዙም። የማያስርበውን ጌታ እያዩት ረሃባቸው ጠፋላቸው። መድኃኔ ዓለምን ሲከተሉ ጥማታቸው ተቆረጠላቸው፣ ድካም ሁሉ ተወገደላቸው። የተከተሉት አማኑኤልን ነው። ማንን የተከተሉት? መድኃኔ ዓለምን። ዝም ብሎ እሱ ይሄዳል፣ ከደቀ መዛሙርቱ ጋር ይከተሉታል፣ ደግሞ ይለምኑታል። ጌታ ሆይ እባክህ ፍቀድልን፣ ቀሚስህን እንድንዳስስ ልብስህን በእጆቻችን እንድንነካ ፍቀድልን እያሉት የታመሙ ሰዎች ለፈውሳቸው፣
ደግሞ ለቤታቸው በረከት ሲሉ የዘመመ ጎጆ ያላቸው በትዳራቸው ሰላም ያጡ ሰዎች ትዳራቸው የደፈረሰባቸው ንግዳቸው ኪሳራ ገጥሞት በተስፋ መቁረጥ ውስጥ የክርስቶስን መምጣት ብቻ ሰምተው ወደ ፊት እየተራመዱ የነበሩ ብቻ ጌታ ሆይ ቀሚሴን እንንካው እባክህ ፍቀድ እያሉት ይከተሉታል። ብዙ ምዕራፍ እንደሄዱ አወቀ። ቀኑ ግን መሸ። አንዳንዴ እንዲገጥማቸዋል ወገኖቼ፣ የሰማችሁ ነው አይደል? ቀኑ ይመሻል፣ ቀኑ ይጨልምባቸዋል። አንዳንዴ ዙሪያው ገደል ይሆንባቸዋል። አንዳንድ ጊዜ የምታውቁት መንገድ ሁሉ ይጠፋቸዋል። አንዳንድ ጊዜ የምትይዙት የምትጨብጡት ሁሉ ግራ ይገባቸዋል። ቀኑ ግን መሸ። ቀኑ ሲጨልም ግን መድኃኔዓለም አብሯቸው ነበረ። እሱ ካለ በኑሮ በረሃ ውስጥ አንፈራ። ማን ካለ ወገኖቼ? ያለው አማኑኤል ነው። የምን ፍርሃት አለ? ጨለማ እኮ አለ ግን ፍርሃት የለም። ፍርሃታቸው የተወገደላቸው አማኑኤል ከነሱ ጋር ነው። ጨለማን ያሳደደው ብርሃን በሱ ዘንድ ጨለማ የሌለበት በጣም የሚገርም እኮ ነው። ከዛ በኋላ እንደራባቸው አወቀ፣ አዘነላቸው ይላል። አማኑኤል ይዘንልን ወገኖቼ፣ አዘነላቸው። ብትበላ ባትበላ የሚያዝንልህ ሰው ዳቦ የሚገዛልን ወንድም አታገኝም። ወንድሜ እንጀራ አልበላውም እስቲ ምሳ ጋብዘኝ ብትለው በምሳ የጨከነብህን ማታ ሲፈልግ እናገኘው ድራፍት ይጋብዛል። ዳቦ ያልገዛልን ተርበ እንጀራ የከለከለክ ሰው የምትወድቅበትን አያችሁ፣ የምትጎዱበትን ነገር ዓለም እንደዚህ ናት። እና ክርስቶስ አዘነላቸውና ደቀ መዛሙርቱ እንጀራ ሲፈልጉ አላቸው። ጌታ ምን ፈልጉ? እንጀራ ፈልጉ አላቸው። ጌታ ሆይ በ200 ዲናር ለነዚህ የሚበቃ እንጀራ አለ? ለምን ገዝተን አንመጣም? ለነሱ የሚበቃ አይደለም። እስቲ በእናንተ መካከል ያለውን እንጀራ እዩ። በ200 ዲናር የሚገዛ እንጀራ አይደለም። ከናንተ መካከል ስንት እንጀራ እንዳላችሁ እዩ ብሎ ጠየቀ። 5 እንጀራና 2 ዓሣ በመካከላችን አለ አለ። ህዝቡ እኮ በጣም ብዙ ነው። የተያዘው እንጀራ ግን 5 ነው ወገኔ። ኑሯችሁ ከልደታ እስከ ኪዳነ ምሕረት ሆኖባችሁ የምታስተዳድሯቸው ልጆች፣ የምታስተምሯቸው ተማሪዎች ልጆቻችሁን እያስተማራችሁ የትምህርት ቤት ክፍያው ሲደርስ የምትሳቀቁ ገና ለገና የቤት ኪራይ የምትከፍሉት ወሩ ረገና ሳልኖር ወሩ ደረሰ ብላችሁ በሰቀቀን የምትኖሩ የሚያኖራችሁ እኮ አማኑኤል። ያንተ ደሞዝ መቻ ኑሮ ያውቃል። ያንተ መልፋት ያንተ መውጣት መግባት እኮ አይደለም የሚያኖረን እኮ መድኃኔዓለም ነው። ማን ነው የሚያኖራችሁ? መኖሪያችን ማን ነው? መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል። የዘላለም አምላክ እግዚአብሔርን ተደግፈን ነው ምን በላው ወተን ምን ገባው። እስቲ ጥያቄ ልጠይቃችሁ፣ አይናችሁን የምትከድኑት ማንን አምናችሁ ነው? ግዴላችሁ መልሱልኝ። አቤት ማንን አምናችሁ? እንዲህ ይላል መዝሙረ ዳዊት ምዕራፍ 4 ቁጥር 8 ላይ እግዚአብሔር ሆይ ይላል። እናንተ በሉ እስቲ ያለ ስጋት የምታሳድረኝ አንተ ብቻ ነህ ይላል። ክብር ለስሙ ይሁን። ያለ ስጋት የሚያሳድረኝ አንተ ብቻ ነህ አለው። ያለ ስጋት ወገኖቼ፣ እስቲ አካባቢያችሁን ተመልከቱ፣ ጠላቶቻችሁን ተመልከቷቸው። አይናችሁን ጨፍናችሁ ለማደር አይንን ለመክደን ትፈራለህ። አይናችንን የምንከድነው አማኑኤልን ተማምነን ነው። የሰማችሁ ነው። መሽቶ የሚነጋው ማን ስላለ ነው? ወጥተን የምንገባው ማን ስላለ ነው? ማን ነው ዋስትናችሁ? ዋስትናችን እግዚአብሔር ነው። እድል ፈንታችን እግዚአብሔር ነው። በጣም የሚገርማችሁ የቅዱስ ዳዊት ነፍሴ ራሱ ረፍት የምታገኘው በአንተ ብቻ ነው ይለዋል እግዚአብሔርን። ነፍሳችሁ ረፍት የምታገኘው በማን? መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ረፍት የምታገኘው በአንተ ብቻ ነው ይለዋል። እና 2 ዓሣ 5 እንጀራ ተገኘ። ጌታ አምጡ አላቸው። ጥቂቷን ነገር አምጡ አላቸው። ጥቂቱን ማበርከት ይችላል አይችልም? ጥቂት ሲለምኑት ብዙ መስጠት የእግዚአብሔር ልማዱ ነው። ጥቂቷን ማበርከት የእግዚአብሔር ልማዱ ነው። አምጡት አላቸው። ዓሣውንና 5ቱን እንጀራ በእጁ ያዘና ወደ ሰማይ አየ። ወዴት አየ ወገኖቼ? ዛሬ በረከት የምታጡ በረከት ያጣችሁ ስለ በረከት ጉዳይ የምታለቅሱ እንደው እጄ ላይ እኮ ሳንቲ ያገኛለሁ የት እንደሚገባ አላቅም፣ እጄ ላይ የሚገባው ይበተንብኛል፣ ገንዘብ አገኛለሁ ሰራለሁ የት እንደሚደርስ አላውቅም የምትሉ ገንዘብ ስታገኙ አያያዙን አላወቃችሁበትም። እየሰማችሁኝ ነው?
አንድ ሰው ኪሱ 100 ብር ቢኖር ስንት ብር አለ ብዬ በጠይቀው ስንት ብር ነው መልስ መሆን ያለበት? 90 ብር። እስቲ በሉ 90 ብር። 100 ሜሱ ነው እንዴ? 10 የማን ነው? አያችሁ፣ ለዚህ ነው በረከት ያጣለው። እግዚአብሔር ወዴት አለ? ወዴት አነሳ እጁን ክርስቶስ? ወደ ሰማይ። ወዴት? ወደ ሰማይ አነሳ። ከዛ በኋላ ባረከና ለየብቻ እንደሚገባ ሴትንና ሕፃናትን ለብቻ ወንዶቹን ለብቻ አስቀምጦልኝ አለ። ሁሉንም በለምለክ መስክ አስቀመጣቸው። አደበላልቀው አላስቀመጣቸውም። ወንዶቹ ለብቻ፣ ሴቶቹና ሕፃናት ለብቻ። ከዛ በኋላ ከተቀመጠ በኋላ ያመሰገነበት የተባረከው እንጀራ አልበዛም፣ 5 ነው። አሳውም 2 ነው። ብቻ አዘዘ፣ ስጧቸው አለ። ከዛ በኋላ ደቀ መዛሙርቱ አሳላፊ ሆኑና የተቀመጡትን ሕዝብ ሁሉ መመገብ ጀመሩ። እንደው በየትኛው ሳይንስ ነው 5 እንጀራ እንዴት ነው 5000 ቦታ ሊቆራረስ የሚችለው? ይሄን ማድረግ የሚችለው ባብቻ ነው። ስልጣን ያለው ባብቻ ነው። እግዚአብሔር ብቻ። አያችሁ፣ ብዙ ሰብስበን ወራ ያደርሰኝም እንላለን። 5 እንጀራ ለ5000 በልተው የጠገቡበት አማኑኤል ስላለ ነው። እዛ በኋላ በሉ፣ ጠገቡ። አንድም እንጀራ ተርፎ እንዳይጣል በቅርጫት ሰብስቡ አለ። በልተው ከጠገቡ በኋላ 12 ቅርጫት ተሰበሰበ። ስንት ቅርጫት? እና በጣም የሚገርማችሁ የተቆጠሩት መጽሐፍ የቆጠራቸው በሉ ብሎ የቆጠራቸው ወንዶቹን ብቻ ነው። ለምንድን ነው ሴቶቹ ያልተቆጠሩት? አዳልቶብን እንደው እንዳትሉ ደግሞ እሺ። ሴቶቹስ ሕፃናቱስ ለምን አልተቆጠሩም ከተባለ ሴቶቹ እናቶች ከሚበሉት ለልጆቻቸው የሚያበሉት ይበልጣል። እውነት ሐሰት? እናት እኮ ምን ትላለች? እሷ በደንብ ሳትጠግብ ልጇ እንዲጠግብላት እኔ እኮ ጠገብኩ፣ ቅድም አላያችሁኝም ልጆች እናንተ ትምህርት ቤት እያላችሁ እኔ በልቻለሁ። አየራባት ሳትጠግብ ለልጆቿ ታበላለች። እውነት ሐሰት? እንዲህ ያሉ እናቶች ልጆችን ለሚያሳድጉ እናቶች እስቲ ክብር ይገባቸዋል፣ አመስግኑ። አው እናንተ ምን ታቃጨብጭቡ እንጂ ምን አለባችሁ? ስትወጡ ስትገቡ እያበሳጫችኋቸው እናትን እያበሳጨ እዚህ የምትመጣ ካለ ንስሐ ግባ። የሰማን እናቱን አበሳጭቶ መድኃኒዓለም ጋር መጥቶ ንስሐ መግባት ነው እንጂ እንዲሁ ዝም ብሎ እየተመላለሱ እግዚአብሔር ይቅር ይለኛል ማለት አይቻልም። የሰማችሁ ይኗር እና ሕፃናቱ ስለምን አልተቆጠሩም ይባል? ከሚበሉት የሚፈረፍሩት ምን ይላል? ይበልጣል። ስለዚህ በስርዓት የበሉት ወንድሞቼ እናንተ ናቸው ማለት ነው። አበላለማ ማብሏችሁ በደንብ ነው የምትበሉት። በደንብ ነው የበሉት ማለት ነው። ስለዚህ ስንት ሰው በላ? ስንት ሰው? 5000 ሰው። ከዛስ በመሸ ጊዜ ደቀ መዛሙርቱ ጌታን ቀድመው ወደ ታንኳይቱ ገቡ ይላል። ወዴት ገቡ? እግዚአብሔር ከሁላችን ጋር ነው። አይዟችሁ፣ መብራቱ ነው የመጣው፣ አልጠፋም። እግዚአብሔር ከሁላችን ጋር ነው። ለጌታዬ ለእግዚአብሔር ስላደረገልኝ ምን ከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን ከፍለዋለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ሌላ ምን እላለሁ? ለእመቤቴ ለድንግል ማርያም ለእመቤቴ ለድንግል ማርያም ስላማለደችኝ ምን ከፍላታለሁ? ለእመቤቴ ለድንግል ማርያም ስላማለደችኝ ምን ከፍላታለሁ? ላመስግናት እንጂ ላወድሳት እንጂ ሌላ ምን እላለሁ? ላመስግናት እንጂ ላወድሳት እንጂ ሌላ ምን እላለሁ? እግዚአብሔር ስሙ የተመሰገነ ይሁን። ማን የተመሰገነ ይሁን? አይኩትቦ በእንተ ኩሉ አለ ቅዱስ ጳውሎስ። በሁሉ እናመሰግናለን። እሺ፣ መብራት ሲመጣ ብቻ አይደለም ሲሄድም እናመሰግናለን። እሺ፣
በሙላት ብቻ አይደለም በጉልበትም በጉድለትም ማን ይመሰገናል? ማን ይመሰገናል? በመሸ ጊዜ ጌታን ቀደሙና ወደ ታንኳይቱ ገቡ። ታንኳይቱ ያለችው በባህር ላይ ነው። ወደ ጀልባ ውስጥ ገቡ፣ ወደ መርከብ ውስጥ ገቡ። ክርስቶስን ትተውት ገቡ። ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ትዳር፣ ክርስቶስ የሌለበት ንግድ ምን እንደሆነ ታውቃላችሁ ወገኖቼ? ያለ እግዚአብሔር መሽቶ አይነጋም። ያለ እግዚአብሔር ጨለማው ላይ ብታፈጡ ጨለማው ያለ ሰዓቱ አይነጋም። ጨለማው የሚነጋው ማንን ይዘን ነው? ጌታን ሳይዙት ወደ መርከብ ገቡ ይላል። ማንን ሳይዙ? ክርስቶስ ግን ጸሎት እያደረገ በተራራው ላይ መርከቧ ከዓይኑ ሳትሰወር ጀልባዋን በዓይኑ ያይ ነበር። የሚበጠበጠው ቤታችሁን እሱ ያይላችሁ። የሚበጠበጠው ትዳራችሁን፣ ሰላም ረፍት ያጣችሁበትን ጎጆአችሁን፣ ሊፈርስ ያዘመመው ቤታችሁን አማኑኤል በምሕረት ዓይኑ ይመልከትላችሁ። አየው። እነሱ ጥቂት ክርስቶስን ትተው ወደ ጀልባው ሲገቡ እነዛ የተመገቡትን ሕዝብ በባህሩ ዳር ላይ ትተው 12 ደቀ መዛሙርት ብቻ ወደ ታንኳይቱ ሲገቡ ጀልባዋ ላይ መርከቧ ላይ ነፋስ ተነሳ ይላል። ምን ተነሳ? አቤት! ታንኳይቱ ነፋስ ተነሳባት። በአውሎና በወጀብ መናጥ ጀመረች። ክርስቶስን ሳይዙ የተጓዙ ወጥተው ቀርተዋል። ወጥተን የምንገባው አማኑኤልን ይዘን ብቻ ነው። እሱ የሌለበት ጀልባ ትናወጣለች። እሱ የሌለባት መርከብ ወጀብ ይነሳባታል። መርከቧ ነፋስ ተነስቶ ልትሰጥም ወዲና ወዲ ያማታት የመርከባቸውን መልህቅ ክርስቶስን ትተው ፍርሃት መጣባቸው። ማልቀስ ጀመሩ፣ መጮህ ጀመሩ። አዎ ብዙ የፍርሃት ኑሮን ያስተናገርነው አማኑኤልን ቤታችን ስላልጋበዝነው ነው። እሱን ትተውት ፍርሃት ጀመራቸው። እሱን ትተውት ሞት ከበባቸው። በሞትና የሰማችሁኝ ነው፣ በመኖርና ባለመኖር መካከል አንድ ምዕራፍ ቀርቷቸው ከሞት ፊት ለፊት ተፋጠው መጮህ ጀመሩ። በቃ ያለን አማራጭ አንዳንድ ጊዜ እንጮሃለን። መርከቧ ልትሰጥም መናወጥ ጀመረች። በደቀ መዛሙርቱና በሞት መካከል አንድ ምዕራፍ ቀርቷል። ሁሉ በፍርሃት ተሞልተዋል። መጮህ ጀመሩ። ሞት የከበባት መርከብ ግን በጌታ እይታ ውስጥ ነበረች። በማን እይታ ውስጥ? አሁን ቤታችሁ በማን እንዲታይ ትፈልጋላችሁ? አቤት! በእግዚአብሔር። እና ማልቀስ ጀመሩ፣ መጮህ ጀመሩ። መርከቧ መናወጥ ጀመረች። ማዕበሉ እየጨመረ መጣ። መርከቢቱ በወጀብ ስትናወጥ ግን እርሱ ብቻውን በምድር ላይ ነበረ ተብሎ ተጻፈ። ማን ብቻ ነበረ? ማ ብቻ ነበረ? ንገሩኛ። በኑሮ ሸለቆ ውስጥ የደረሰልሽ እሱ ብቻ ነው። ስትቸገሪ የደረሰልሽ እሱ ብቻ ነው። ስትታመም አልጋን ጥፎ ያስታመመ እሱ ብቻ ነው። በሐዘንም ሰዓት መጥቶ እንባ የጠረገልህ እሱ ብቻ ነው። ማን ረዳህ? ማን አገዘህ እዚህ ለመድረስ? የትኛው ቤተሰብ ነው? የትኛው ዘመድ ነው ከጎኔ የቆመልህ? የማያልፉ የማይነጉ ምሽቶችን ከማን ጋር ነው ያሳለፍከው? እሱ ብቻ። እስቲ አማኑኤል ብቻ ደግፏችሁ እዚህ የደረሳችሁ፣ መድኃኔ ዓለም ብቻ ጠብቆ እዚህ ያደረሳችሁ አመስግኑት። እሱ ብቻ፣ እሱ ብቻ። እስቲ እናንተ እሱ ብቻ እያላችሁ ግለጡልኝ። ብንታመም መድኃኒታችን፣ ኧረ አይሰማም። ብንቸገር ረዳታችን፣ ብንጨነቅ ሰላማችን፣ ብንታረዝ ልብሳችን፣ ብንጠማ መጠጣችን፣ ከጨለማ ማምለጫችን፣ ቀን ሲጨልም እሱ ብቻ፣ አማኑኤል ብቻ፣ መድኃኔ ዓለም ብቻ፣ ክርስቶስ ብቻ፣ ኢየሱስ ብቻ። ማንም አልደረሰልንም። ጠብቆ እዚህ ያደረሰን እሱ ብቻ። መርከብ ውስጥ እነሱ የለበትም። መርከቧ ትናወጣለች። እሱ ብቻውን በምድር ላይ ነበረ። ማ ብቻ? አቤት! በጣም የሚገርም እኮ ነው። መርከብ የተባለው ቤታችን ነው። መርከብ የተባለው ትዳራችን ነው። መርከብ የተባለው ንግዳችን ነው። እየነገዳችሁ ትርፍ አልባ ይሆናችሁ፣ እየሰበሰባችሁ የሚበተንባችሁ፣ ቤታችሁ ሰላም ያጣችሁ፣ ትዳራችሁ ውስጥ ፍቅር ያጣችሁ፣ ቤታችሁ ሊፈርስ ጥቂት ቀርቶት ያዘመመባችሁ፣ ክስ ጀምራችሁ በፍርድ ቤት ላይ ያላችሁ፣ ላዘመመው ጎጆአችሁ እሱ ብቻ ነው መፍትያችሁ። ማን ብቻ ይግባ? ማ ብቻ ይግባ? ሴትየዋ ናት አሉ።
አንድ ረዳት የላትም ግን ልጅ አላት ለስሙ ግን ወልዳለች ልጆቿ ስራ ይዘው ጉልት ቸርችራ ከሰል ሸጣ ያሳደገቻቸውን እናታቸውን ሲያልፍላቸው ረሱ በደሳሳ ቤት ውስጥ እየኖሩኛ እናት ልጆች ደና ናቸው ሲባል ምን ልጅ አለኝ የሰማሽ ነው እኔ ምን ልጅ አለኝ ዘመድም ወገንም ልጅም አባትም እህትም ወንድምም የኔ ሁሉ ነገር መድኃኔዓለም ብቻ ነው እስቲ መድኃኔዓለም ብቻ በል ምን ልጅ አለኝ እና አንድ ቀን የእናት ቤት በላያቸው ላይ ክረምት መጣና ሊወድቅባቸው ደረሰ በሰፈር ውስጥ ያሉ ጥቂት መንፈሳዊ ክርስቲያን ልጆች ሲያልፉ ሲያገድሙ ቤተክርስቲያን ደርሰው ሲመለሱ የእኚህን እናት ቤት የሚያዩና የሚያዝኑ በላያቸው ላይ ሳይወድቅ ማድረግ ብንችል ቤት ብንሰራላቸው እኛ ተማሪዎች ነን አቅም የለንም ብለው በእንጨት ድጋፍ አደረጉና ሊወድቅ የነበረውን ጎጆ ያዘመመውን ጎጆ ደገፉላቸው አማኑኤል ይደግፈን ደገፉ ከዛ በኋላ ባዘመመው ሁለት እንጨት ደግፎ በያዘው ቤት ውስጥ እኛ እናት ግን የሚኖሩት ኑሮ የቤተ መንግስት ኑሮ ነው የምን ኑሮ አልኳችሁ አንድ ሰው ያበባ ምንጣፍ ላይ ተኝቶ የማያገኘውን እንቅልፍ እናት በሰላም ይተኛሉ በጣም የሚገርማችሁ መኖሪያው ማን ቢሆን አረ መልሱልኝ አማኑኤል ቢሆን እና አንድ ቀን ከሴትየዋ ቤት አጠገብ በዚህ ጋር በጣም የሚያምር ቪላ ቤት አለ በዚህኛውም ጎን ጋር እጅግ በጣም የሚያምር ቪላ ቤት አለ የዚህኛውም ቤት ሀብት ባለጸጋው ሰው የሚጸልየው እንደው የኔም ቤት ውበት እኮ የደበቀው የዚች ቡትቶ ሴትዮ እንደው እግዚአብሔር እንደው የሆነ ነገር አድርጎልኝ እንደው ጠቅልዬ ወደ ራሴ ባስገባኝ ሴትዮ እንደው መች ነው የሚሞቱት እያለ ይጸልያለኛው ያኛውም እንደዛ ከሌለን የሚፈልገናል እንዴ ንገሩኝ እንጂ በነገራችን ላይ ደሃ አይሰማም አይደመጥም ታውቃላችሁ የሌለው ሰው እውነት ተናግሮ ይደመጣል እውነት ቢያወራ እንኳን አይሰማም ባለጠጎች ፍለፊት የተሰበሰቡ ሰዎችን ይዋቸው ታዘቧቸው እስቲ ባለጠጋው ይዋሸ እውነት ተብሎ ይነገርለታል አቤት ሲወደስ የማያስቅ ነገር ተነግሮ ሲስቁለት አይታችሁ ታውቃላችሁ በቀላለው ሰው ነው ሰው የሚስቀው ለሌለው ማን ያዳምጦት ህመሙን ማን ሰምቶት ችግሩን ማን ያዳምጦት የውስጡን ብሶት ቁጭ ብዬ ላውራ ቢል የኔ ቢጤውም አይሰማውም እና ይገርማቸዋል እኚህን እናት ጎረቤት በዚህ ጠላታል በዚህም ያለ ጎረቤት ይጠላታል የሚወዳት አማኑኤል ግን ያኖራታል ማን ያኖራታል በዚህም ጠላት አለብክ በዚህም ጠላት አለብህ በዚህ ጉድጓድ ተቆፍሯል በዚህ መረብ አለ በዚህ መርዝ ተበጥብጧል በዚህ ሆነ ሴራ አለ በአራት አቅጣጫ ጠላት ቆሞ የሞት ድግስ ይደግስላል ግን የሚያኖርህ አማኑኤል ሁሉ ጊዜ በር ላይ ጠብቀው ይፈልጓል ግን ያስመልጣል አማኑኤል ይሰማችሁናል እንዲህ ያረገ በጠላት ዘንድ የተቆረጠውን ዘመናችንን እየቀጠለ የሚያኖረን ሊገሉን የሚፈልጉ የሚያቀዱ ሰዎች እየሞቱ የሚያሳድዱ ሰዎች እየተዋረዱ እኛ ያለነው አማኑኤል ላይ ስለተጣበቅን ብቻ የተደገፍነው መድኃኔዓለምን ነው ስልጣናችሁን የተደገፋችሁ ልቀቁት ገንዘባችሁን የተደገፋችሁ ተውት መደገፍስ አማኑኤልን አንተስ ምስካዬ አንተ ብሎ ምስካዬ አው መጠጊያ የሚሆን ጌታ መጠጊያ ነው አይደል መጠጊያ እና እኛናት ምን ሆኖ መሰላችሁ አንድ ቀን መሽቶ ሲነጋ የቤታቸው ጣራ ወይንም ደግሞ ቆርቆሮ ከርጅና ብዛት የተነሳ የተበሳሳ ነውና ተኝተው ቀና ሲሉ ሲነጋ በዛ በተበሳሳው እንትን ውስጥ ጨረር ይገባል የፀሐይ ብርሃን የኔ ጌታ ሞቴን በሚፈልጉ ጠላት መካከል ከበ በሰላም አሳደርከኝ ይላሉ ቅዱስ ዳዊት እንዲህ ይላል በተከበበ ከተማ የሚያስደንቅ ምህረቱን በኔ ገለጠ እግዚአብሔር ይመስገን ይላል ማን ይመስገን እና በጠላት ተከብቤ ነጋልኝ ጌታ ሆይ አልሞትኩም ሞቴን የሚፈልጉ አሉ ውርደቴን የሚፈልጉ አሉ አንተ ግን አኖርከኝ እድሜ ጨመርክልኝ ተመስገና ደግሞ ላመስግና ምን ይላሉ አላማረር የሚሉና በራቸውን አይደለም መስኮታቸውን ይከፍታሉ ምናቸውን ግዴላችሁም ነገሩ ምናቸውን መስኮታቸውን ከፈት ያረጉና ወደ ምስራቅ ወደ ፀሐይ መውጫ
ወደዛ ይመለከቱና የኔ ጌታ ልጅ የለኝ የወላድ መካን መጋቤ አንተ ጠያቂ አንተ ዘመዴ አንተ ልብሴ አንተ ጉርሴ አንተ ሁሉ ነገር የሆንከው አንተ ደግሞ አነጋህልኝ ተመስገን ደግሞ ማንነን ጠይቆ ቁርስ ያበላኛል አንተነ መጋቤና የጣዋት ቁርሴን አደራ ይሉታል መድኃኒዓለም ከዛ በኋላ በሩን መስኮቱን ይዘጉና በሩን ክፍት ሲያደርጉ ልክ በሩ እንደተከፈተ በራቸው ላይ የሆነ ሰው ይመጣል እማዬ ሁሉ ቀን ጠይቆታለሁ ብዬ ያሰብኩኝ አልሞላል ብሎኝ ዛሬ እንደው እግዚአብሔር ፈቃዱ ሆነና ለጠይቆት እቺን እስቲ ለጣዋት ቁርስ ይበሏት ይመርቁኝ ይላቸውና ይወጣል በመስኮት ይጠይቁና በበር ይቀበላሉ ቤት ጠይቀው በቤት ጠይቀው በትንሿ መስኮት የለመኑት ጌታ በትልቁ በር በረከት ያስገባላቸዋል እና ምን ይላሉ አየኔ መጋቢ አይቸሩ መድኃኒዓለም ተመስገን ፊቴን እንኳን ሳልታጠብ ቁርሴን አዘጋጀልኝ የኔ ጌታ ይሉና ፊታቸውን ታጥበው ጸሎታቸውን ጨርሰው አመስግነው የመጣላቸውን በረከት ይበላሉ ጎረቤታቸው ደግሞ የማያኖሩ ናቸው ብያቸዋለሁ እዛ ቤት ደግሞ ስትገቡ የማያስበላ በሽታ አለ እንኳን ጮማውን ሊቆርጡ ጠጅ ሊጨልጡ ሽሮማ ታስበላ በሽታ አለ ስንመቀኝ እኮ ሳንበላው ለንሞት ነው አይደል ለሰው ጉድጓድ ስንምስ በመቀኝነት በተንኮል በክፋት ዘመናችን ይያለቀ እና ይገርማቸዋል እናት ቤቱ አያዋቸው አይቀቡም ግን ይወዙ ናቸው አያችሁ ማን ስላላቸው እግዚአብሔር ስላላቸው እና ሁሉ ጊዜ ግራ ይገባቸዋል ወጥተው አይለምኑም ወጥተው አይሰሩም ግን ይበላሉ ይጠጣሉ እኚህ ሴትዮ ቆይ ከየት አምጥተው ነው ይሞታሉ ብለን ስንጠብቅ ጭራሽ ያበቡ ጭራሽ እየፈኩ ጭራሽ ያማረባቸው ነገሩ ምንድነው ሚስጥሩ ምንድነው ካላችሁ እሱ ብቻ ማን ብቻ የሚያኖራቸው ብቻ ጠያቂ የለም ልጅ የለም ብቻ መድኃኒዓለም ብቻ ከበቂ በላይ ነው አይደለም እና አንድ ቀን በመስኮት የምትጸልየውን ጸሎት ተሰማና ቆይ እቺን ሴትዮ ላሳፍራት በቃ በመስኮት እየጠየቀች በበር እየተቀበለች ነውና ይሄንን ነገር አዋርዳታለሁ አለች እሺ ያሉና ወዴት ሄዱ እኚናት በር ላይ ተደበቀች መሽቶ ነጋ መስኮቱ ተከፈተ እማዬ እጃቸውን ዘርግተው ወደ ሰማይ መጸለይ ጀመሩ ጌታዬ ዛሬም ነጋልኝ እድሜ ተቀጠለልኝ ሳይገባኝ የኔ ጌታ አመሰግናለሁ መድኃኒዓለም ቸሩ መድኃኒዓለም ክብር ላንተ ይሁን መድኃኒዓለም እያሉ ያመሰግኑትና በልማን ዘመድ አለኝ የቀን ውሎዬን የተለመደውን ቁርሴን ምሳዬን በላምጣ ይሉታል ማን መድኃኒዓለምን እና ከዛ በኋላ እንዲህ ሲሉት የጠየቁትን ጥያቄ ሰምታ ነበርና ጎረቤትየው ከቤቷ የሞላ ነገር ነው በፔስታል አምጥታ በሯ ላይ ድብቅ አርገችና ጉዷል ያለች በሩ ጸሎቱ አለቀ መስኮቱ ተዘጋና ምኑ ተከፈተ በሩ ሲከፈት በር ላይ የሆነ የተቋጠረ በረከት በሆነ ላስቲክ አለ መድኃኒዓለም አለች እስከ ዛሬ ሰው ልከ ነበር የምታመጣው ዛሬ ብለብለ አንተ አመጣህ ማለት ነው እስከ ዛሬ በሆነ ሰው ላይ ነበር ምልክልኝ የሆነች እናት የሆነ ወጣት የሆነ ሽማግሌ የሆነ ሰው ብቻ እየላክ ነበር እስከ ዛሬ ድረስ ብትመግበኝ እንዴት ብትወደኝ ነው በሬ ላይ ደግሞ አምጥተ የጠየቅኩትን ጥያቄ አስቀምጠህልኝ ይሄድክ አረ የናዝሬቱ ተስፋ የመድኃኒዓለም አረ የድንግል ማርያም ልጅ ምስጋና ይድረስ ሌላ መስጠት አንዳች ነገር የለኝ ብለው መሬት ላይ የነበረውን በረከት አፈፍ አድርገው ሲያቅፉ ማተደብቆ ያያየም ነገሩኛ ጎረቤት አንቺ ጉደኛ ደግሞ መድኃኒዓለም ሰጠኝ ለቺን ልትይ ነው እኔ ነኝ ያስቀመጥኩት አስቀምጪው አለች አራራራ መድኃኒዓለምን አውቀዋለሁ አጥስቲ አውቀዋለሁ በሉ አታውቁትም አልደረሰላችሁም አልመገባችሁም የሚበላ የሚላስ የጠፋበት የራብ ታሪክ ቤታችን ገብቶ ያለፈልን እሱን ይዘን ነው አንድ ቀን ስሙን ይቸግሮን ሽልንግም እኮ ይቸግራል እውነት አይደል ወገኖቼ አው ፓራሴታሞል መግዣ የራስ ምታት ኪኒን መግዣ ያችን እንኳን ሰዎች ነፍገዋችሁ አይከለክለኝም ብላችሁ የምታምሩት ወዳጅ ጋር ሄዳችሁ ብድር ስትጠይቁት ፊት ነስቷችሁ
አልቀሳችሁ መታችሁ በባዶ ሆዳችሁ አልቀሳችሁ ያደራችሁባት ሌሊት የለችም? ያ ሁሉ መከራ በማን አለፈ? ሲያሳልፍልን ማ ብቻ ነበር? አብሮን የነበረው ማ ብቻ ነው? እሱ ብቻ። መድኃኔዓለም ብቻ። መድኃኔዓለም ብቻ። ታዲያ መድኃኔዓለም ሰጠኝ ብለሽ ነው አሁን ኤምፔስታል ያልሽው? አዎ መድኃኔዓለም እኮ ንጉስ ነው። እስቲ ንጉስ ነው በሉ። እግዚአብሔር ንጉሱቱም ቅድመ ዓለም። ቅዱስ ዳዊት በመዝሙር 73 ቁጥር 12 ላይ ዓለም ሳይፈጠር ንጉስ ነው። ዓለምን ማሳለፉ የሚኖር ንጉስ ነው። አዎ የኔ ጌታ ንጉስ ነው። እና ምንድነው ምትይ? እና ከዙፋኑ ወርዶ አመጣልኝ ልትይ ነው እንዴ አለቻት ጎረቤት። አይደለም። እናሳ አንቺ አሽከሩ ባንቺ አሽከሩ ልኮልኝ ነው አለች ይባላል። እግዚአብሔር እንዲህ አድርጎ እግዚአብሔር ይመግባል። እንዴት አድርጎ አያችሁ? እንዴት አድርጎ እንደሚመግበን አየ። እኛ ከታመንበት ይሄንን ጌታ እሱም ብቻ በህይወታችን ካነገስን፣ እሱም ብቻ መስማት ከቻለን፣ በእርሱ ብቻ ነገራችን ማስደገፍ ከቻለን፣ እርሱ ብቻ መተማመኛችን ከሆነ፣ እርሱ ብቻ መጋቢያችን ካልነው እንዴት ሊመግበን እንደሚችል አያችሁት ወገኖች? እና መርከቢቷ ስትናወጥ ጌታ በልተው የጠገቡትን ሰዎች እነዛ የእጁን ታምራት ያገኙ ሰዎች ከባህሩ ዳር ላይ ትቷቸው 12ቱ ጌታ አንጥተው መርከቡ ሲገቡ መርከቧ መወዛወዝ ጀመረች። አንዳንድ ጊዜ በትዳራችሁ የሚነፍስ ነፋስ አለ። የወሬ ነፋስ፣ ያሉባልታ ነፋስ፣ የነገር እሳት በህይወታችሁ ውስጥ ትዳርን የሚያነቃንቅ የወሬና ያሉባልታ እሳት ነፋስ ሊነፍስ ይችላል በህይወታችሁ። አያችሁ? ብዙ ጊዜ ነፋስ አልነፈሰ በትዳራችሁ። ወረኞች ገብተው ነፋስ አላነፈሱ ይሆናል በሚዋደዱ ፍቅረኛሞች መካከል፣ በሚዋደዱ በሚፋቀሩ ባልንጀራሞች መካከል ጋብቻቸውን መስርተው በቅዱስ ቁርባን በስጋው ደሙ ታትመው በሚኖሩ ባልና ሚስት መካከል ወሬ ይዘው ገብተው ሊለያዩ የወሬ ነፋስ አንፍሰው ቤታቸው ልክ መርከብ የተባለችው የትዳራቸው ጎጆ መነቃነቅ ስትጀምር ዋስትናችሁ አማኑኤልን ብቻ ጥሩት። እሱ ብቻ በህይወታችሁ ከገባ፣ እሱ ብቻ በትዳራችሁ ከገባ ያቺ የምትወዛወዘዋ ነፋስ የሚያወዛውዛት መርከብ መጽናት ጀምራለች። እና ክርስቶስ የሚመጣው በምሽታችን ላይ ነው። መርከቧ ላይ ነፋስ የተነሳው ምሽት ነው። በምሽት ደግሞ ክርስቶስን ሳይዙት ነው የገቡት። እና በምሽታችን ላይ ምሽት የሌለበት እውነተኛው ፀሐይ ክርስቶስ እንዲመጣልን፣ በፈረሰው ቅጥራችን ላይ ሙሉ ሆኖ ሊቆም የሚችለው አማኑኤል እንዲቆምልን እነሱ መጣራት ጀመሩ፣ እኛም እንድንጣራ። እና መጣራ ሲጀምሩ ክርስቶስ የምንትናጠዋን መርከብ አይቶ ባህሩን እንደ የብስ እየረገጠ ወደ መርከቧ መምጣት ጀመረ። ወደ ጎጆአችን መድኃኔዓለም ይምጣልን። ወደ ትዳራችሁ መድኃኔዓለም ይምጣላችሁ። ወደ ንግዳችሁ፣ ወደ ማንነታችሁ መድኃኔዓለም ይምጣላችሁ። ጤና ጎድሏችሁ ወደ መታለቅሱበት ቤታችሁ ጌታ መንፈስ ቅዱስ ይምጣላችሁ። መጣ። ሲመጣ ጀልባ ፈልጎ አይደለም ወደ እነሱ የሄደው፣ ባህሩን እየረገጠ ነፋሳት የሚታዘዙለት። በጣም የሚገርም። ከዛ በኋላ ክርስቶስ ባህሩን እየተረማመደ ሲመጣ ፍርሃት ያዛቸውና ሲጮሁ እንዲህ አላቸው፣ አይዟችሁ እኔ ነኝና አትፍሩ አላቸው። ማንኛል? ፍርሃታቸው የሚጠፋው አማኑኤል ከነሱ ጋር መሆኑን ሲያውቁ ነው። ይሄ ሁሉ ፍርሃት የከበባቸው ክርስቶስን ሳይዙ መርከብ ውስጥ ስለገቡ ነው። እና አይዟችሁ ብሏቸው ዝም አላላቸው። ባህሩንም መገሰጽ ሲችል ወገሰጾሙ ለነፋሳት፣ ነፋሳቱን ሁሉ መገሰጽ የሚቻለው ወደ መርከቢቱ ገባ ይላል። ነፋስ ወደሚያወዛውዛት መርከብ ውስጥ ልትሰጥም ልትሰበር ወደ ቀረበችው መርከብ ውስጥ ገባ ይላል። ኑሯችሁ አደጋ ላይ ካለ ይሄንን ጌታ ገባ በሉት። ቤታችሁ ውስጥ ያለው ነገር እንዲስተካከልላችሁ፣ ቤተ ዘመድ ገብቶ ሽማግሌ ገብቶ ያልተስተካከለው ነገራችሁ ላይ መድኃኔዓለም ደግሞ አንተ ገባ በሉት። መርከቧ እንደዛ እየተናወጠች ጌታ ገባ። እሱ ሲገባ የምትናወጠው መርከብ ጸጥ አለች። ምን አለች? መርከቧ ጸጥ አለች። ፍርሃት ሁሉ ተወገደላቸው። መድኃኔዓለም ያደረገላቸውን
እንዴት ካለ ፍርሃት ውስጥ እንዳዳናቸው እንዴት ካለ ጭንቀት ውስጥ እንዳወጣቸው ተመለከቱ። የማርቆስ ወንጌል በዚሁ ምዕራፍ ላይ የመጨረሻውን ስታነቡ መርከቢቷን ወደ ወደብ ካደረሰ በኋላ የመርከቢቷ ወደባቸው ወይም ደግሞ መልሕቃቸው ክርስቶስ ወደሚደርሱበት ቦታ ካደረሳቸው በኋላ ጸሐፊው እንዲህ ብሎ ይጨርሳል። የዳሰሱት ሁሉ ዳኑ ብሎ ይጨርሳል። እስቲ በሉ የዳሰሱት ሁሉ በሉ ምን አሉ? የዳሰሱት ሁሉ ምን አሉ? ቀሚስህን እንድንነካው ፍቀድልን እያሉ ቅድም 5 እንጀራና 2 ዓሣ በልተው ወደ ቤት አልተመለሱም። የኛ ጌታ እንጀራ ብቻ አብልቶ ወደ ቤት አይሸኝም። ውሃ ብቻ ጠጥቶ አይደለም ወደ ቤት የሚሸኘው እግዚአብሔር። የወጡበትን ዓላማ ያውቃል። ለምን ጉዳይ እንደተከተሉት ያውቃል። ዛሬ በዚህ ጉባኤ ውስጥ ምን አስጨንቆሽ እንደመጣሽ መድኃኒዓለም ያውቃል። ጓደኛ ግን አያውቅም። ዛሬ በእንዴት ባለ ጭንቀት ውስጥ እንዴት ባለ መከራ ውስጥ እንዳላችሁ ሰው አያውቅም፣ ግን መድኃኒዓለም ያውቃል። እውነት ሐሰት እውነት ሐሰት ከሰው የምንደብቀው ምስጢር አለ። ሰው እንዳይሰማብን የምንፈልገው ማውራት የምንፈልገው ከሱና ከሱ ብቻ እና አንዳንድ ቀን በጣም ጭንቀት ውስጥ ተዋጡና ለሊቱ አልነጋ ይደላችሁና በጣም በሌሊት ገስግሳችሁ መድኃኒዓለም ጋር ትመጣላችሁ። እግራችሁ እየተብረከረከ ጸሎት እስኪጠፋባችሁ ድረስ እንባ ብቻ ይቀድማችሁና ታለቅሳላችሁ። ከዛ በኋላ ስትነሱ የማታውቁት ነገር ሰላም ይከባችኋል። ጭንቀቱ ሁሉ ይለቃችኋል። ከብዷችሁ የነበረ ነገር ሁሉ ይለቃችኋል። ምንድነው ካልክ አጠገብ የነበረው እሱ ብቻ ነው። ማ ብቻ? የሚረዳህም አማኑኤል ብቻ ነው። ብትነግሯቸው ማን ይረዳቸዋል? ማን ይሰማል? ቸገረኝ ብትለው አይሰማህም፣ አይረዳህም። ችግር ለሰው ብታካፍል ይሄው ለሌሎች መልሶ ይነግርብሃል እንጂ ምንም መፍትሄ የለም። መፍትሄው አማኑኤልና አማኑኤል ብቻ ነው። ለካ ዝም ብለው በልተው አልተመለሱም። ቀሚሱን እንዲዳሰሱት ፈልገው ፈቅደው ጌታን ሲለምኑ የነበሩ ሰዎች ሁሉ እንዲዳሰሱት ፈቅዶላቸው የዳሰሱት ሁሉ ምን አሉ? እስቲ ዛሬ መድኃኒዓለም መዳሰስ የምትፈልጉ ንገሩኝ እስቲ ከፍ አድርጉና። መዳሰስ ትፈልጋላችሁ? ቀሚሱ መዳሰስ ትፈልጋላችሁ? እውነታችሁ ነው? እሺ እንዳታወርዱት እጃችሁን። መዳሰስ እንፈልጋለን ብላችኋል። እንዴት ነው መንዳሰሰው ነው? መዳሰስ ትፈልጉ? ምን ነው ፈራችሁ? እጃችሁ እንደዚህ እስቲ ትፈልጋላችሁ? እጃችሁ ደግሞ ሲያምር እስቲ ከፍ አድርጉት። ይሄን አመዳፋሽ የሆነውን እጃችሁን መድኃኒዓለም ይባርክላችሁ። ትፈልጋላችሁ አይደል? እንዴት ትዳስሱታላችሁ መስላችሁ? እቺ ቤተክርስቲያን አካለ ክርስቶስ ናት። የሰማችሁ ነው? የክርስቶስ ምንድነች? አካል ክርስቶስ ራስ የሆነላት ቤተክርስቲያን ናት። ስትመጡ እንዲሁ አትመለሱ። ይሄንን የክርስቶስ አካል የሆነች ቤተክርስቲያን በእጃችሁ እየዳሰሳችሁ ህመም የሚሰማችሁ ቦታ፣ ውጋት የሚሰማችሁ ቦታ፣ ጭንቀት የሚሰማችሁ አካል ላይ ወይ ደግሞ የደማ ያልዳነ ቁስል ካለ ያንን ቦታ ክርስቶስን ቀሚሱ ነው ዳሰው። እቺ ቤተክርስቲያን የክርስቶስ አካል ናት። በከበረ ደሙ የተመሰረተች በደሙ ፈሳሽነት የተመሰረተች ናት። የክርስቶስ ደም የፈሰሰባት ደሙ የነጠበባት ቤት ናት። ስለዚህ ቤተክርስቲያን ግንቦቿን ቅጥሮቿን በእጃችሁ ስዳስሱ የማንን ቀሚስ እንደዳሰሳችሁ አምናችሁ ዳስሱ። ንገሩኛ። የክርስቶስን ደግሞ የዳሰሱት ሁሉ ምን አሉ ተብሏል? ዛሬ በዚህ ጉባኤ ውስጥ ሁሉ የምትታመሙ የምትጨነቁ በህመም ውስጥ ያላችሁ ፔንኪለር የሰለቻችሁ መድኃኒት የሰለቻችሁ ማስታገሻ የሰለቻችሁ የሁሉ ባለቤት የሁሉ መድኃኒት የሁሉ መፍትሄ ጭንቀታችሁን ሁሉ የሚያስወግደው የድንግል ማርያም ልጅ መድኃኔዓለም እሱን ዳሳችሁታል። በእምነት ያስወግድላችሁ ጭንቀታችሁን መከራችሁን ከህይወታችሁ ሁሉ ያርቅላችሁ። የምትተክዙበትን የምትጨነቁበትን ለብቻችሁ የምትብሰለሰሉበትን ጭንቀት ሁሉ ከመንገዳችሁ ላይ ያስወግድላችሁ። አልወጣውም ያላችሁትን ነገር ሁሉ በዚህ ዘመን መድኃኔዓለምን ይዛችሁ እንድትወጡ መድኃኔዓለምን ይዛችሁ ወደ ከፍታ እንድትሄዱ እሱ ይርዳችሁ። ማንን ይዘን ወገኖቼ? እሱ ብቻውን ነበር አይደለም? ከዛሬ በኋላ ዘመድ የለኝም እንዳትሉ፣ ከዛሬ በኋላ ጓደኛ የለኝም እንዳትሉ፣ ከዛሬ በኋላ ሰው የለኝም እንዳትሉ፣ ከዛሬ በኋላ በቃ አፍቃሪ የለኝም ወዳጅ የለኝም እንዳትሉ። እሱ ብቻ በቂያችን ነው። እውነት ሐሰት? እሱ ብቻ በቂያችን ነው። እውነት ሐሰት?
ለኑሯችን በቂ ብቻ ሳይሆን ከበቂ በላይ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ከበቂ በላይ ነው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ በተወደደ ጉባኤ ውስጥ ያላችሁ ዘውትር መጥታችሁ የመድኃኔዓለም ቃል የምትሰሙ ትላንትና አዳማ ላይ በነበረኝ ጉባኤ 30 ምዕመናን እጃቸውን አውጥተው ንስሐ መግባት እንፈልጋለን አሉ። የማገለግለው ክርስቶስ ምስክር ይሁን። ለማጋነን አይደለም። በዋሽ አማኑኤል ያውቀዋል። የሰማችሁኝ ነው። በአዳማ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይሄው ሚዲያ አለ 30 ሰዎች በአጀንዳ ላይ ተመዝግበዋል። ስንት ሰዎች? እኔና እናንተ ለመታየት አይደለም የመጣ ነው። እስቲ የመዳን ቀን ዛሬ ነው በሉኝ። ያው መቼ ነው? አሁን በሉኛ። ስለዚህ ከዚህ ግቢ ውስጥ ቀሚሱ እንዳሳችሁ መውጣት የምትፈልጉ ሰዎች የንስሐ አባት ብቻ የሌላችሁ እጃችሁን ከፍ አድርጉልኝ። እግዚአብሔር ይመስገን። ክብሩ ማን ይውሰድ? ከፍ አድርጉ፣ አውጡ ወደ ላይ። እንደዚህ ላይ ወንጌል እያዩ ነው። አባቶቻችን እያያችሁ ነው። ከፍ እጃችሁን ወደ ሰማይ። እኔ ሕፃናትን አይጨምርም። እናንተ ቆይ ከፍ አድርጉ። አዋቂዎቹ እነሱ ምን አለባችሁ? ቆይ እስቲ ከፍ እንደው በማርያም እኔ ቁመቴ ረጅም ስለሆነ ብዙ አላያችሁ። ከፍ አድርጉት እጃችሁን። አሁን ቢቆጠር በጣም ብዙ ሰው ነው። አልቆጠርኩኝም፣ ግን የቤት ስራ ሰጥቼ ወደ ስብከተ ወንጌል ልልካቸው ላይ ወንጌል መቼም እንደምትወጡት እርግጠኛ ነኝ። የሰማችሁኝ ነው። እጃችሁን ያወጣችሁ ዛሬ ከጉባኤው በኋላ ካልሆነም ደግሞ መምህራችን ስብከተ ወንጌሉ በሚቀጥሯችሁ ሰዓት ትመዘገባላችሁ። ከዛ በኋላ በደብሩ ያሉ አባቶች ንስሐ አባት ትከፋፈላላችሁ። ከዛ በኋላ ሰማችሁኝ ከኔ ጋር አንድ ቀን እንገናኛለን። የት አትሉ? እዚሁ ግቢ ባለ የሰንበት ትምህርት ቤት አዳራሽ። የሰማችሁኝ ነው። የንስሐ ትምህርት አባቶቻችሁ ንስሐ አባት የተሰጧችሁ ባሉበት አንድ ቀን ቆሜ እናንተን አገለግላለሁ በፈቃደኝነት። በዚህ ዓመት መጨረሻ ነጭ ለብሳችሁ የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ትቀበላላችሁ፣ ፍሬ ታፈራላችሁ። አመስግኑ እግዚአብሔር። እንዲሆነን ሙሽራውን ብንጠብቀው አይሻለንም? ነጭ ለብሰን ብንጠብቀው አይሻለንም? ሥጋውን በልተን ብንጠብቀው አይሻለንም? ደሙን ጠጥተን ብንጠብቀው አይሻለንም? የቀማነውን መልሰን ብንጠብቀው አይሻለንም? የበደልነውን ክሰን ብንጠብቀው አይሻለንም? ይቅር ተባብለን ብንመጣ አይሻለንም? ግብተ ይመጽእ ከመሰራቂ ሌባ በድንገት እንደሚመጣ ክርስቶስ ይመጣል። እነግራችኋለሁ፣ ይመጣል። አማኑኤል የተነገረን ድንገት ተብሎ ነው። ወገኔ አያዋጣም፣ ዓለም አታዋጣህም። አሁን ያለባት ዓለም እረፍት አልሆነችም፣ ሰላም አልሰጠችም። ተዋትና ወደ አማኑኤልና የአስካት የተደገፍካት ዓለም አታጽናናህም። ስታለቅስ አብራ የምታለቅስ ዓለም የለችም። ተዋትና ና ወደ መድኃኔዓለም። እረፍት ያለው መድኃኔዓለም ጋር ነው። ና ወደ ድንግል ማርያም፣ ወደ እናት ወደ እቅፏና ና ወደ አማኑኤል፣ ወደ ቅዱሳኑ ህብረትና በቃ የተለወጠ ክርስቲያን ማለት ይሄ ነው። እናንተ እጃችሁን ያወጣችሁ ብቻ ሳይሆን ደግሞ ሌላም ያላወጣችሁት ደግሞ ሌላ ንስሐ የሚገቡትን ጨምራችሁ በዚህ ዓመት ውስጥ ቢቻል በዚህ ወር ውስጥ የሰማችሁ ነው አይደል? እናንተ በመትመርጧት አንዷ ቀን ላይ እናንተ እጅ ካወጣችሁ ንስሐ ለመግባት ከአባቶቻችሁ ጋር ከተቀጣጠራችሁት ጋራ እኔ ይገናኛለሁ። ከዛ በኋላ የንስሐ መንገዳችሁን አንድ ብላችሁ ትጀምራላችሁ። ይሄ ፍሬ ነው። እየሰማችሁ ነው። ስንት ብለን እንጀምራለን? እሺ እናንተን ዛሬ ለንስሐ ነው የጠራችሁ። እናንተ ዛሬ እጃችሁን ያወጣችሁ ክርስቶስ ሊያድናችሁ ነው። ዛሬ ሊፈውሳችሁን ወዷችሁ ነው የጠራው። ዛሬ ከዓለም ጋር ያላችሁ ሰንሰለቱ ተቆርጦላችሁ ከዓለም ጋር የነበራችሁ ውል ሁሉ ስምምነት ፈርሶላችሁ የጥል ግድግዳ መጋረጃው ከክርስቶስ ህብረት ጋር አልደምር ያለ ክርስቶስን አላሳይ ብሎ የሸፈነ መጋረጃ ተገልጧል። አማኑኤልን አግኝታችሁታል። ከዛሬ በኋላ ኑሯችን ከሱና ከሱ ጋር ብቻ ይሆናል። አማኑኤልን ይዘን ወደፊት እንራመዳለን። ኑሯችን ደግሞ በሱ ይስተካከላል። አመስግኑት ከፍ አድርጋችሁ እግዚአብሔርን። እሱን ይዘን እንቀጥላለን። ማንን ይዘን? ስለዚህ አደራችሁን በመጨረሻ መታችሁ በአጀንዳ ላይ መታችሁ ክቡር ላይ ከወንጌል መምህር ፍሬው አሉ ይመዘግባሉ። ሌሎች አባቶች ስብከተ ወንጌሎች አሉ ትመዘገባላችሁ። ቀጠሮ በሚሰጧችሁ ሰዓት እነሱ ይደውላሉ፣ እኔ እመጣለሁ። እየሰማችሁ ነው አይደል? ከዛ የንስሐ ትምህርት አንድ ቀን እናስተምራለን። ደግሞ የመጨረሻው ጊዜ ደግሞ ነጩን ለብሳችሁ አብረን ማን ቢፈቅድ ማን ቢረዳን እግዚአብሔር ከረዳን እናንተ ነጭ ለብሳችሁ እኛም ነጭ ለብሰን አብረን
ክርስቶስ ሥጋውና ደሙን በልተን ሰማያዊ አቤት 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 አስቡት በልበ ሕሊናችሁ አስቡት ትዳር ይዛችሁ ልጅ ወልዳችሁ ለቅዱስ ቁርባን ያልመጣችሁ አስቡበት ትዳር ይዛችሁ ያላችሁ 4-5 ልጆች ወልዳችሁ ለቁርባን ያልበቃችሁ እያስቸገራችሁ ያላችሁ ወንዶች ቆናችሁ ተስተካከሉ እየሰማችሁ ነው አይደል እንዲህ አድርገን መንግስቱ እንድንወርስ ሥላሴ ይርዳን ከፍ አድርጋችሁ በማይቋረጥ ምስጋና ለሥላሴ ልዩ ሶስት አብ ወልድ መንፈስ ቅዱስ ምስጋና ይድረሰው በንስሐ የጠራን ወደ ቤቱ የሰበሰበን አው እሱ ነው አማኑኤል ከስብራታችን የጠገነን ልጆቹ ያደረገን ጠፍተን የፈለገን ከተቅበዘበዝንበት ከዓለም የጠራን አማኑኤል ክብር ለስሙ ይሁን መድኃኔ ዓለም ክብር ለስሙ ይሁን ኢየሱስ ክርስቶስ ክብር ለስሙ ይሁን አልፋና ኦሜጋ ለሆነው ለስሙ ለዘላለማዊ ስሙ ለሚመለከው ለክርስቶስ ለሚመሰገነው ለክርስቶስ የማይቋረጥ ምስጋና ለናቱ ለድንግል ማርያም ክብር ይሁንላት ለቅዱሳን ሁሉ ክብር ይሁንላቸው አመስግኑ እግዚአብሔርን